years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ አርብ ህዳር 26 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራማውን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እፈልጋለሁ። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የአባታችን የአቡነ ሀብተ ማርያም ዕለተ ቀናቸው ነው። እንግዲህ ግን ሊነጋ ነው እንግዲህ ኢትዮጵያ። ስለዚህ ሲነጋ ደግሞ 27 ይሆናል የጌታችን የመድኃኔዓለም ቀኑ ነው ማለት ነው። ስለዚህ የአባታችን የአቡነ ሀብተ ማርያም በረከታቸው ይደርብን። የጌታችን ደግሞ የአምላካችን ፍቅሩ፣ ጥበቃው፣ መባረኩ ሁሉ አምላካችን ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም የዓለም መድኃኒት ሁላችንንም መድኃኒቱን ያምጣልን። እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ውጭ ደግሞ የሆናችሁ ኢትዮጵያውያን፣ ኤርትራውያን ሁላችሁንም ከማንኛውም እምነት ያላችሁ የኤሶፕ ኢትዮጵያ ወዳጆች እንኳን ወደ ዛሬው የሌሊት ፕሮግራማችን። እንግዲህ ለኢትዮጵያ ሌሊት ነው፣ እርግጥ ለንደንም ያው እየመሸ ነው፣ ሌሊት እየሆነ ነው እና እንኳን ሁላችሁንም በሰላም ወደ ዛሬው መርሃ ግብራችን መጣችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ሁላችሁንም ሰላም ብያለሁ። ሰዓቱ ስለመሸ በተለይ ከኢትዮጵያ ለሚመለከቱን አሁን እኮ ለንደን ራሱ ልክ ሚድናይት ሆነ፣ እኩለ ሌሊት ሆኗል። ስለዚህ እኔ ራሱ ስራ በጣም ሌት ስለጨረስኩ ነው እንጂ በዚህ ሰዓት አላደክማችሁም ነበር። ግን አጣዳፊ መልእክት ስለሆነ ጊዜ የማይሰጥ ስለሆነ መልእክቱ ለእናንተ ሁላችሁንም እንግዲህ ማየት አለባችሁ ብዬ ነው ያቆየኋችሁ። ለዛ ነው አስቀድሜ በኮሚኒቲ ፔጅ ላይም መልእክት የጻፍኩላችሁና ሁላችሁንም እንግዲህ ስለመጣችሁ በዚህ ሰዓት ጥሬን አክብራችሁ አመሰግናለሁ ከልብ። እንኳን ወደ ዛሬው መርሃ ግብራችን መጣችሁ። ይሄ የዛሬው መርሃ ግብራችን እውነት ቫይራል በሚባል ደረጃ እንዲሄድ እፈልጋለሁ። ምክንያቱም ወገኖቻችን ጋር በሰፊው መድረስ ስላለበት ማለት ነው እና ማሪያ ያሬድ ሹመቴ ደጃፍ ላይ ጠቅሷል። አዎ ያሬድ እንግዲህ ያው እሱን በሚቀጥለው ፕሮግራም በደንብ እናወራለን። ስለ ያሬድ እና ስለ እኔ ያለውን በሚቀጥለው ፕሮግራም እናወራለን። ዛሬ ያው ሌት ስለሆነ ብዬ ነው እንግዲህ። እሺ ወገኖቻችን እንግዲህ አንድ ሌተስት አፕዴት ላሳያችሁና እሱም ያው ከኢትዮጵያ ጋር በተያያዘ ከዛ በኋላ ወደ ዛሬው ዋነኛው መርሃ ግብር እንሄዳለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ሌተስት አፕዴቷ ያው ከኢትዮጵያም ጋር ቢሆን ሰው ከዚህ ቁጥር በላይ ምናልባት ጆይን የሚያደርገን ከሆነ እንዲመለከት በማለት ነው እና እንግዲህ በሌተስት አፕዴት የተወሰነ ቪዲዮዎችን እና ስላይዶችን እናያለን። ቪዲዮ አለ እንዴ? እንደውም ቪዲዮም አለ፣ አንድ ቪዲዮ አለ። ከዛ በበራሪ ወረቀቱ እንዳያችሁት እንግዲህ ሳትከተቡ በፊት ይህን አድምጡ ነው። በተለይ በኢትዮጵያ እንግዲህ ያላችሁ ወገኖቻችን እውነት ይህን ማወቅ መቻል አለባችሁ። በጣም ወሳኝ መርሃ ግብር ነው እና ከፕሮግራሙ በኋላ አደራ ለብዙ ሰው እንዲዳረስ የምትችሉ በየቲክቶኩ ላይ የምትለጥፉት ለብዙዎች እንዲደረስ ብታደርጉ አደራ አላለሁ። ምክንያቱም ይሄ ኢምፖርታንት ነገር ነው። በሌተስት አፕዴት ዛሬ በቅድሚያ የምናየው ያው እንግዲህ የሪፖርተር ጋዜጣ ሌሎችም ጋዜጦች ይዘው ወጥተዋል። ያው እንግዲህ ታክሲ ኢንስፔክተርስ ዊዛውት ቦርደርስ እየተንቀሳቀሱ ስለሆነ በግሎባል ሳውዝ በኢትዮጵያን ጨምሮ አይኤምኤፍ እና ወርልድ ባንክ እንግዲህ በእነሱ በኩል አገራችን ኢትዮጵያ ተበድራለች። እንግዲህ በምን አይነት
ሁኔታ ነው የተበደረችው የሚለውን ነገር መንግስትና መንግስት እነሱ ብቻ ናቸው የሚያውቁት። IMF፣ ወርልድ ባንክ እና እንደገና ደግሞ ቢሊዮነሮቹ ከነሱ ጀርባ ያሉት ናቸው የሚያውቁት። ለማንኛውም ግን አሁን እንግዲህ ሰርቬይለንስ ስቴት እየተፈጠረ ስለሆነ ሀገራችን ማለት ሰው ነጋዴውም ግለሰቡም እንደው ግብሩን ከፍሎ ብቻ መሄዱ ለነሱ በቂ አይደለም። የእያንዳንዱን ሰው ፌሻል ሪኮግኒሽን ይፈልጋሉ ማለት ነው። ምንድን ነው ምን ድርጅት አለው የሚለውን በቃ ስለ እያንዳንዱ ሰው ኢንፎርሜሽን ጋዘር ማድረግ ስለሚፈልጉ እንግዲህ እነኛውም ፖሊሶች አይደሉም። ዚሳር የታክስ የሚያስከፍሉ ሰዎች ናቸው። ታክስ የሚያስከፍሉ ሰዎች እዚህ ሀገር ራሱ ታክስ እንግዲህ የሚያስከፍሉ ሰዎች ካሜራ የላቸውም፣ ፖሊሶች አላቸው። ምክንያቱም ፖሊሶች ካሜራ የሚያደርጉበት ምክንያት እነዚህ ሪኮርድ የሚያደርጉ ወይም ደግሞ አንዳንድ ስታብሊሽመንቶች ስትገቡ ሴኩሪቲ ጋርዶች ካሜራ ይዛሉ። ምክንያቱም አሶልት ቢኖር ለምሳሌ ወይም ሚስትሪትመንት ቢኖር ፖሊሱ ሲቪሊያኑን ሚስትሪት ካደረገው ሲቪሊያኑ ቢከስ አረ እንደዚህ አላደረግኩትም፣ እንደዚህ አልሰደብኩትም፣ እንደዚህ አልገፋሁትም፣ እንደዚህ አላጎሳቆልኩትም ለማለት ኤቪደንስ ስለሚያስፈልግ ማለት ነው። ታክስ ግን የታክስ ኦፊስ ግን ኖት ነሰሰርሊ እና የኢትዮጵያ መንግስት እንግዲህ የግብር ከፋዮችን ለመከታተል በሚል የሚሰሩ ሰራተኞችን ቪዲዮ ካሜራ የተገጠመበት ዩኒፎርም እንዲለብሱ ሊደረግ ነው ተብሏል። እና ይህ እንግዲህ ለአንድና አንድ ዓላማ ነው። ይህ የሚሆንበት ምክንያት ምንድን ነው? ሰዎችን እንግዲህ በዳታ ውስጥ ለማስገባት ነው። እና የግብር ከፋዮችን የመከታተልና የመቆጣጠር ለምንድን ነው? ግብር ከፋይ እኮ ክቡር ነው። የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰሩ ተገለጸ ይላል። እና ፋይንድ ኢት ቬሪ ሰርፕራይዚንግ ኢትዮጵያ የተለየች ነች እንዴ ከሌላው ዓለም? ትንሽ ግራ የሚገባ ነው። ለማንኛውም እንግዲህ ይህንን አያይዞ ምን እንደሚያመጡ ከዚህ ጋራ ያው ስንጨውበት የነበረው ጉዳይ ነው። እና እንግዲህ ምን ያመጣል የሚለውን እናየዋለን በሂደት። እችታችን በወቅታዊ ሁኔታ ላይ በተለይ ህግን በተመለከተ እና መንግስት በሚያወጣው ጉዳዮች ላይ እግር በእግር እየተከታተለች የምታቀርብ ስለሆነ ምስጋና ይገባታል። ይህን በዚህም ጉዳይ ላይ ያለችዋልና እሷ እንደገለጸችው ከዛ በኋላ እንቀጥላለን ማለት ነው። ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም መልበስ ሊጀምሩ ነው። እንዲቆያችሁ ጠበቃ ሰላስፋል። እንግዲህ የአዲስ አበባ ገቢዎች በግብር ከፋዩ ላይ ክትትልና ቁጥጥር የሚያደርጉ ሰራተኞችን ቪዲዮ ካሜራ የተገጠመለት ዩኒፎርም እንዲለብሱ የማድረግ ፕሮጀክት ከኢንሳ ጋር ሲያካሄድ መቆየቱን ይሄ የ100 ሚሊዮን ብር ፕሮጀክት መጠናቀቁን እና ከህዳር 24 2018 ጀምሮ በአዲስ አበባ ከተማ ገቢዎች አማካኝነት የግብር ከፋዩን ለመቆጣጠርና ለመከታተል በጣም ነው የሚገርመው። ግብር ከፋዩን ለምንድን ነው የምትቆጣጠሩት? ግብሩን ይከፍላል፣ ቲን ነምበር አለው፣ በቃ ይከፍልና ይሄዳል ግብር ከፋዩን ለመቆጣጠር ምናምን የሚለው ነገር በጣም ነው የሚገርመው። እዚህ ሀገር አሁን ግብር ይከፈላል። ለምንድን ነው ግብር ከፋዩን የምትቆጣጠረው? በነምበር አለው፣ የቢዝነስ ነው፣ በዛ በቢዝነሱ ይከፍላል። መሬትም ከሆነ የቤትም ከሆነ ይከፍላል፣ በቃ ይከፍላል። ሌላ ምንድን ነው? ሌላ ዋይ ዱ ዩ ዋንት ቱ ሪኮርድ እንዴ? እዛ ጋር እኮ ሊበጠብጥ አልመጣም። እና ይሄ እንግዲህ ያው ዳታ እየተሰበሰበ ነው። እና አሁን ከዚህ ጋር አብረን እንግዲህ የምናየው በዛሬው መርሃ ግብራችን የሄልዝ ዳታም እንግዲህ በሙሉ የወርልድ ኢኮኖሚክ ፎረም ከዚህ በፊት ሁሉንም ነገር በዳታ ውስጥ እንትን አድርገን ሰውን ተቆጣጥረን እንዘልቃለን ወደፊት የሚለውን ያው የእኛ መንግስት እሺ ብሎ ተግባራዊ ስላደረገ ነው እየወደዱት ያለው። እና ያንን ነው እንግዲህ ኢምፕሊመንት እያደረገ ያለው። እና በጣም ይገርማል። በዚሁ እንግዲህ ሌትም ስለሆነ በዚሁ ወደ ዛሬው ዋነኛ መርሃ ግብራችን እንሄዳለን ማለት ነው። እየተመለከታችሁ ያላችሁት እንግዲህ የሶፕ ኢትዮጵያን በሁለቱ የዩቲዩብ ገጽ ነው። ላይክ እያደረጋችሁ ሂዱ፣ ለብዙ ሰው እንዲዳረስ ግዴላችሁም። ለብዙ ሰው መዳረስ መቻል አለበት። 107 ሰው እያየ ነው ላይቭ አሁን በዩቲዩብ ላይ 29 ሰው ብቻ ነው ላይክ አደረገውና ለብዙዎች እንዲዳረስ ላይክ ብታደርጉ በጣም ጥሩ ነው። ግዴላችሁም። አይ ፕሮሚስ ዩ ወቅታዊ መረጃ ነው። እንቀጥል ወገኖቼ። እንግዲህ ባለፈው ይሄ አሁን 468ኛ
ፕሮግራማችን አይደለም 467ኛ ፕሮግራማችን ላይ ወገኖቼ እንደምታስታውሱት ይሄንን አርቲክል አሳይቻችሁ ነበር። በዚህ አርቲክል ላይ የአሜሪካ ላቦራቶሪ የአሜሪካ መንግስት ከአፍሪካ ይህንን እንግዲህ ሃሞራጂክ ፊቨር የሚያመጣ ሞርበርግ ቫይረስ ሃሞራጂክ ፊቨርን የሚያመጡ ቲኮችን እና ይሄኛውን የምታዩትን እንግዲህ ኢንሴክት ማለት ነው እነሱን በብዛት ወደ አሜሪካ በማስመጣት በዛ ላይ አጥንተን ኤምአርኤንኤ ቫክሲን እንሰራለን ብለው እያራቧቸው ነው ከአፍሪካ አምጥተው ብዬ ነግራችሁ ነበር። እና ከዛ በዛ ላይ ደግሞ ያለኝን እንግዲህ ሀሳብ እቺ ነገር ቫክሲኑን ሰራን ብለው ወይ እንስሳዎቻችንንና የቀንድ ከብቶቻችንንና ህዝቡን ሊጨርሱ ነው፣ ይሄ ነገር በጣም መታሰብ አለበት ብዬ ተናግሬ ነበር፣ ታስታውሳላችሁ። እና ይሄ አርቲክል እንግዲህ ራሱ ያወጡት ሰዎች በ29 ኖቬምበር የወጣ አርቲክል ነው። የዛን ጊዜ የኢትዮጵያ መንግስት ስለሚያስገባው ወይም ስለሚያመጣው መድኃኒት አይነት አልተናገረም። እንግዲህ አስቀድሜ ይህን ነገር ነግራችሁ ነበር ባለፈው መርሃ ግብር ማለት ነው። እና እስኪ ያን የተናገርኩትን ላሳያችሁና በዛ እንጀምር። መጨረሻ የምናየው ይሄ በትናንትና ሁለት የወጣ አርቲክል ነው። በጣም ነው የሚገርመው። ከሀገራችን ጋራ አሁን ሀገራችን እያለፈችበት ካለው ሁኔታ ጋራ በጣም ጎን ለጎን መታየት አለበት ነው። በአሜሪካ ያሉ ላቦራቶሪዎች በአፍሪካ እየተዛመደ ያለውን ይለናል የጋዜጣ ዴድሊ የሆነ ገዳይ የሆነ ይህንን እንትን ቲክ በከብቶች የሚተላለፈውን ይህንን ምንድነው ሄሞራጂክ ፊቨር የሚያመጣውን የኮንጎ ሄሞራጂክ ፊቨር የሚያመጣውን አሁን በሀገራችን በአንዳንድ ቦታ እየተገኘ በሰዎች ላይ ሰዎችን እየገደለ ወገኖቻችንን ያለውን ፊቨር ሀብት ልክ ነው ቫይረስ ማለት ነው የሚያመጣ ይህን ቲክን ይህንን ከአፍሪካ በአምጥተው በላቦራቶሪ እያባዙት ነው እና ልንመረምረው ነው እያሉ ነው። እና እንግዲህ እቺ ነገር እኔ ማያት እንዴት ነው የሁል ጊዜ እንግዲህ ያን የተናገርኩት ቀጥቀጥ ስለሚያሰራቸው እንደዚህ ዳርቻዩ ጨምሮ ከአውራ ጉንፋኑንም ጀምሮ ሁል ጊዜ መጀመሪያ ከአፍሪካ ነው የሚሉት ከአፍሪካ ነው ይላሉ። እንግዲህ እነሱ ራሳቸው አምጥተው እዛም ያሰራጩት እግዚአብሔር ይወቀው። ግን ይህንንም አሁን የሚሉት እንግዲህ እኛ ሀገር የለም አሜሪካ የለም፣ ስለዚህ ያለው አፍሪካ ነው። እስኪ እና ይህንን ቫይረስ አሜሪካ ይህንን ቫይረስ የሚያመጣ ፕሮግራሙን ሄዳችሁ ማየት ትችላላችሁ። ያለፈውን ፕሮግራም ማለት ነው። በጣም ይገርማል። ታዲያ ያንን እንግዲህ ተናግረን በ29 መሆኑ ነው የተናገርን የሰራ ነው ባለፈው ፕሮግራም ኒዌ በኖቬምበር ማለት ነው። በዲሴምበር 1 ነው መሰለኝ የሰራው ፕሮግራሙ። ለማንኛውም ይህንን ካሳየን በኋላ ወገኖች በጣም በሚገርም ታዲያ አሁን እንግዲህ ዛሬ ቀን 6 ነው። በትናንትና ቀን ያው እንደምታዩት የማርበርግ ቫክሲን ወይም ክትባት የአሜሪካ መንግስት ለኢትዮጵያ እርዳታ ሰጠ። ይሄ ደግሞ የቫክሲን አይነት የሙከራ ነው። እኛ ላይ ነው የሚሞከር። ምክንያቱም አንድ ክትባት እንግዲህ ወገኖች እንደምታውቁት በጣም ብዙ ዓመት ይፈጃል። አትሊስት 5 ዓመት 8 እስከ 8 ዓመት ምናምን ይፈጃል ክትባት። ዝም ብሎ ለብ ተደርጎ አይሰራም። እና እነሱ እንግዲህ ያው ያስቀመጧት ነች ነው። መጀመሪያ በሽታዋን ልክ እንደ አውራ ጉንፋን አለ መጀመሪያ በሽታውን፣ ከዛ ደግሞ ያው እንደምታውቁት እንግዲህ ያው የአውራ ጉንፋንን ከተከተበ በኋላ ሰው ምን የሆነ እንደሆነ በመላው ዓለም ያው ቪዲዮዎቹ ብዙ መናገር አያስፈልግም። ለማንኛውም አሁን ታዲያ ይህንንም በጣም በፍጥነት ማለት ነው እንግዲህ እንዴት ነው ዜናው የተዘገበው እንኳን በ29 ነው እኮ ጋዜጦች እንኳን ያወጡት። የአሜሪካ መንግስት ከሁሉ ቦታ ከአሜሪካ እያራባ ነው ተባለ በላቦራቶሪው። ከዛ ዓመታት እንኳን ሳይሞላ ቀጥ አድርጎ መድኃኒት አመጣና የት ይሞከር ሲባል ኢትዮጵያ። ከዛ የኢትዮጵያ የጤና ሚኒስትሯ በቃ እንደ አሪፍ ነገር ሄዳ ተቀበለች ማለት ነው። አሁን እንግዲህ ከብቶቹ እና ሰዎች ህዝቡ ይሄንን እንግዲህ የአሜሪካ የሙከራ እንትን ሊወጉ ነው ማለት ነው ህዝቡ። ይህንን እኔ እንቅልፍ ስለነሳኝ ነው ወገኖቼ የእውነት ዛሬ ያልኳችሁ።
ይህንን ሰው ማየት መቻል አለበት ወገኖች። ይሄ ቀላል ነገር አይደለም እና በተለይ ከአውራው ጉንፋን እንግዲህ ተምረናል ብዬ አስባለሁ። ከአውራ ጉንፋን መድኃኒትም ተምረናል ብዬ አስባለሁ እና ህዝባችን ዝም ብሎ እንደ ጅረት ወንዝ የሚያጭበረብሩ ሚዲያዎች በኢትዮጵያ ውስጥ በሞሉበት ማለት ነው ህዝቡ ባለማወቅ ጤንነቱ እንዳይጎዳ ከብቶቻችን ትልቅ አደጋ ላይ እንዳይወድቁ የቀንደቅ ከብቶቻችን ህዝቡም በጣም በሽተኛ እንዳይሆን ህይወቱን እንዳያጣ ከበሽታው በላይ ማለት ነው። እኛ መሞከር አይደለንም፣ ዓላማውም ሌላ ነው። ስለዚህ በዚህ ላይ ነው ቆይታ የምናደርገው ማለት ነው። እንግዲህ እንደምታዩት ያው የመርበርግ ቫክሲን ካንዲዴት ነው ዲፕሎይድ ኢን ኢትዮጵያ። ካንዲዴት እንግዲህ ገና ሙከራ ነው። እንደምታዩት እንግዲህ in an effort to reduce the ongoing Marburg virus disease outbreak in Ethiopia, the Sabin Vaccine Institute ነው እንግዲህ the Sabin Vaccine Institute መጣበታለን። ማነው ሳቢን ቫክሲን የሚባለው ኢንስቲትዩቱ? ይህንን መድኃኒት እንግዲህ ሰርቻለሁ የሚለው has announced that it has sent about 640 ዶዞች ለ600 እንግዲህ ምናልባት ለ640 የሚሆን ሰው ነው ወይም ከዛ በላይ እንግዲህ ወይ ሰዎችን ሊወጉበት ይችሉ እንደሆነ አላውቅም። እነኝን እንግዲህ ዶዞች of it is investigational ከሆነ እንግዲህ ይስራ ምንም የሚታወቀው ነገር የለም። ገባችሁ? አሁን ምንድነው እንግዲህ በጣም አደገኛ ነገር በሚመጣበት ጊዜ ነግረናችኋል እኮ የመሞከራ ነው እኮ ብለናል ሊሉ ነው። ኢንቨስቲጌሽናል CAD3 ማርበርግ ቫክሲን ቱ ኢትዮጵያ ወደ ኢትዮጵያ መጥቷል። እንግዲህ ለዛ ነው የጤና ሚኒስትሯ እንግዲህ የተቀበለችው ማለት ነው። ከረንትሊ በአሁኑ ወቅት እስከሚታወቀው ድረስ ኖ ላይሰንስድ ቫክሲን እንግዲህ ለማርበርግ ቫይረስ እስካሁን ድረስ ክትባት ኖሮ አያውቅም እና እኛ ሀገር ነው እንግዲህ አምጥተው ጤና ሚኒስትሯ እንደዚህ ግልፍጥ እያለች ማለት ነው የምትቀበልበት ምክንያት በጣም ስለምትናደድ ነው። እንደዚህ አይነት ቃል የምጠቀመው ስለምናደድኩ ነው። ህዝቡ ላይ ሊወጉ ነው ማለት ነው። በምን አይነት ሁኔታ ነው የሚለውን እንግዲህ ሁኔታ እናያለን ማለት ነው። እና ዶክተር መቅደስ ዳባ እንግዲህ ዶክተር ነች፣ ብዙ ነገር ትመረምራለች ብለን እንጠብቃለን እና ጀስት ኢንቨስቲጌሽናል የሆነ ክትባት ራሳቸው ለምን እዛ አያወጉም? ለምንድን ነው ወደ እኛ የሚያመጡት? ለማንኛውም ይሄ እንግዲህ ማን ነው ይሄ ሳቢን ቫክሲን ኢንስቲትዩት ማን ነው? በማን ነው ፈንድ የሚደረገው ሲባል ወገኖች ይህንን ዲስ ኢዝ ዋት ዩ ኒድ ቱ ኖው። ላይክ እያደረጋችሁ ላይክ የምታደርጉት እኔን ፕሮግራሚን እንድትወዱልኝ ሳይሆን ላይክ የምታደርጉት ለብዙዎች እንዲዳረስ ነው። ዩቲዩብ እንደዛ ስለሚሰራ ነው። 137 ሰው በዚህ ሌሊት እያየ ነው። 59 ሰው ብቻ ነው ላይክ ያደረገው። ይሄ ንፉግነት ነው። ላይክ አለማድረግ፣ ለወገኖች እንዳይዳረስ ማድረግ ይሄ ንፉግነት ነው። ጀስት ቴክስ በተን። ስለ እኔ አይደለም እያወራ ያለሁት፣ ስለ እንትን ነው፣ ስለ ወገኖቻችን ጤና ነው። ስለዚህ ነግመኔ ነው። ዩ ሹድ ላይክ ዚስ ቪዲዮ። ኦኬ እንቀጥል እና ሳቢን እንግዲህ ቫክሲን ኢንስቲትዩት ነው የሰራው። ሳቢን ኢንስቲትዩት እንግዲህ ባክ ኢን ዴይዝ ወደኋላ በምትመለከቱበት ጊዜ አልበርት ቢ ሳቢን ቫክሲን ኢንስቲትዩት ነው የሚባለው በሙሉ ስሙ። በማን ነው ፈንድ የተደረገው? ይኸው 18 ሚሊዮን በቢሊዮን ብሊንዳ ጌትስ ፋውንዴሽን ምን ባደረገ? ኢትዮጵያ ውስጥ እንግዲህ ቢሊዮን ብሊንዳ ጌትስ ፋውንዴሽን በድሮ በደንብ የሚታወቀው ብዙ ወገኖቻችን እንዳይወልዱ በማድረግ በሽተኞች እንዲሆኑ በማድረግ በህንድ በሌሎችም የላቲን አሜሪካ ሀገሮች ብዙዎችን ጤናቸውን እንዲታወቁ ክትባቶችን የሰራ ኢንስቲትዩት ነው። እርግጥ ነው የኢትዮጵያ የአዲስ አበባ ዩኒቨርሲቲ የዶክትሬት የክብር ዶክትሬት ቢሰጠውም ግን በሚያሳዝን ሁኔታ ዛሬ ደግሞ እንግዲህ የእሱ ፈንድ የሚያደርገው ድርጅት ነው ማለት ነው። አሁን ይህንን ሰርቶልን አሁን ወደ በወገኖቻችን ላይ ሊሞክሩ እየሄዱበት ያለው ማለት ነው። አንድ ጊዜ ብቻ አይደለም 18 ሚሊዮን ያው እንደገና 12 ሚሊዮን ዶላር ዘ ጌትስ ፋውንዴሽን ዴቨሎፕ ለሁክ እንግዲህ ሁክ ሆርም ያው ሞስትሊ ያው ዴቨሎፒንግ ካንትሪስ ላይ ነው ይሄ አንዳንድ ልጆች አፈር በሚበሉበት ጊዜ አንሃይጂኒክ የሆነ ኤንቫይሮንመንት ላይ የሚኖሩ ወገኖቻችን በመላው ዴቨሎፒንግ የሚባሉ ሀገሮች ላይ ያሉ ሰዎች ናቸው እንግዲህ ሁኮርም የሚይዛቸው ነው። እና ለሱ ቫክሲኔሽን እንዲሰራ በሚል ዓላማው ሌላ ነው።
ኤኒዌይ ከዚህ በፊትም ተሰጥቶታል 12 ሚሊዮን ቀደም ደግሞ እንዳያችሁት 18 ሚሊዮን ስለዚህ አሁን ደግሞ ለማርበርግ ቫክሲን ይሄ ነው እንግዲህ የሰጠን ማለት ነው ሳቢን ኢንስቲትዩት ነው ሳቢን ኢንስቲትዩት this is alarming this is really alarming ምሁሮቻችን ይሄንን ጉዳይ በጣም መጠየቅ መቻል አለባቸው በጣም መጠየቅ ምክንያቱም አሁን ስለ ቢል ጌትስ ኢትዮጵያ ውስጥ ያሉ እነኚህ አሁን በጣም የሚያናድዱ ምሁር እንኳን አይደላችሁም አይነት ሰዎች አሁን በማን ነው የልባዊ ትምህርት ቤት ምናምን ሰውዬ እነሱ አሁን ስላሉ እኔ በጣም አዝናለሁና እነሱ ስላጨበጨቡለት ምንም በጣም የሚያሳዝን ነው ለማንኛውም ግን ይሄ ነገር እንግዲህ ኢትዮጵያ ላይ ዲፕሎይ ተደርጓል ብዙ እንኳን እየተወራበት አይደለም በውጭ ዜና ምክንያቱም ያው ቢሞቱ ኢትዮጵያኖች ናቸው ስለዚህ ምን ይደንቃል ይኛል ወደ አውሮፓውና ወደ አሜሪካው ሲሆን ነው እና ለማንኛውም እንመልከት እና እንግዲህ እችን በኢትዮጵያ ያለ የአሜሪካ ኤምባሲም አውጥቷታል ሲዲሲም አውጥቷል የአፍሪካ ሲዲሲ ከዛ በተረፈ ግን በዚህ በአውሮፓ በአሜሪካ በኢትዮጵያ ላይ ስላለው ስለዚህ ማርበርግ ቫክሲኔሽን ዶኔት ስለመደረጉ ብዙ እየተወራ አይደለም እኔ ትንሽ ሰርች አድርጌ ነው እንግዲህ ያመጣሁት ዩኤስ ሄልዝ ሴኩሪቲ ነው ይህን እንግዲህ ያወጣው እና this is really surprising will provide investigational products and technical support to protect healthcare providers and help stop the spread of አያችሁ ስለዚህ እንኳን በደንብ እርግጠኛ እንኳን አይደሉም እነሱ ያክማል አካክምም ኢንቨስቲጌሽን አለው ገና ይሞክሩ ኦኬ እንግዲህ እንዳያችሁት ነው በጣም ያሳዝናል ወገኖቼ በጣም ነው የሚያሳዝነው በጣም ያሳዝናል ምን ይደረግ እንግዲህ ያው እንግዲህ የኢትዮጵያ የጤና ሚኒስትርም በፌስቡክ ፔጅ ላይ አውጥቷል የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለሙከራ ነው እንግዲህ ሙከራ 1 2 3 ክትባት ለተጋላጭ ማህበረሰብ ክፍሎች ሊሰጥ ነው ተጋላጭ ማህበረሰብ ክፍል እነማን ናቸው ወገኖች ተጋላጭ ለማርበርግ ቫይረስ ተጋላጭ ማህበረሰብ ክፍል ማን ነው እንዴት ነው ተጋላጭ ማለት ምን ማለት ነው ይሄ በጣም እንዴት ነው ነጋዴው ነው ህዝብ ላይ ከህዝብ ግንኙነት ያላቸው ናቸው ወይስ ከሰዎች ጋር ግንኙነት ያላቸው የመንግስት ሰራተኞች ናቸው እነማን ናቸው ተጋላጭ ማለት ሊሰጥ ነው የማርበርግ ቫይረስ ምላሽ ለመስጠት እንግዲህ ሊሰጥ ነው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ የተገኘ ሲሆን ክትባቱን ለኢትዮጵያ የመድኃኒት አቅርቦት አገልግሎት የአሜሪካ በኢትዮጵያ አምባሳደር አርቪን ሚሲንጋ አስረክቧል ክትባቱ ደግሞ በጣም የሚገርመው ነገር እኮ ታዩታላችሁ ሰውየውን ሁሉ ጊዜ ተንኮል ማድረግ ሲፈልጉ ወይ ህንዱን ያደርጉታል ጥቁር ላይ ተንኮል ማድረግ ሲፈልጉ አሁንም እዚህም ሀገር እንደዚህ ነው በቃ ዴድሊ አታክ መደረግ ሲፈልግ ወይ ጥቁር ወይ ህንድ ነገር ነው የሚደረገውና ልክ የኤምባሲውን ሰው ወደ ጥቁር ምናምን ሲቀይሩ የኢስት አፍሪካን ኮማንዱን ሰውዬ ወደ ጥቁር ሲቀይሩ ምናምን በሌላውም ሀገር በፕራይም ሚኒስትር ሲያመጡ ዴድሊ የሆነ አታክ የጨለማ ማህበረሰብ አስበዋል ማለት ነው እና በጣም ይገርማል አሁን እንግዲህ ያቀረሰው የሆነ አምባሳደሩን የምናየው ይሆናል ክትባቱ በአርማወር ሃንሰን የምርቱ ተቋም የሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል የገለጹት እና ሙከራ ነው እና እንቀጥላለን በጣም ይገርማል ያውና እንግዲህ ሰውየው ይዞ የመጣው ማዕከል ላይ ከጤና ሚኒስትሩ ጋራ ከዶክተር መቅደስ ጋራ እንግዲህ ዳባ ጋር የቆመው ነው
ይህንን እንግዲህ ሊሞክሩብን ነው ማለት ነው። እና እንግዲህ መዓት ነገር ነው። አንዳንዶቻቸው እንዳንወልድ ለማድረግ ነው። አረ እንዳንወልድ ህዝቡ እንዳይወልድ ብቻ ሳይሆን በጣም ብዙ ነገር ነው። ከዚህ ጋር መታሰብ ያለበት እመጣበታለን፣ አሳያችኋለሁ ወገኖቼ። በጣም ያሳዝናል፣ በጣም ያሳዝናል። እንግዲህ ተጋላጭ የሆነው ብሏል እና ይህንን እንግዲህ የምናይ እና ወገኔ ግዴላችሁ። እኔ በአውራ ጉንፋንም ጊዜ እንደጮኩት ነው ብለው ይቅርባችሁ። እንግዲህ ማት ነገር ሊያደርጉ ይችላሉ፣ ስትራይክ ሊያሰጡ ይችላሉ። ዳዝማተር ግን ምንድነው ይሄ ከህይወት አይበልጥም። እንደዚህ ብሎ ነገር የለም። እንደዚህ ነው ገጠሩ ሁሉ ያለው ህዝብ መስማት አለበት። ይህንን የዛሬውን ፖድካስት ገጠር ያለው ሁሉ ይህንን እንደ ዓላማ አድርጋችሁ ተንቀሳቀሱ። በሁሉ ቦታ ደርሱ። ከእግዚአብሔር ታገኙታላችሁ። የእውነቴን ነው። ይሄ ኃላፊነት ነው፣ የእኔ ብቻ ሳይሆን ሁላችሁም ኃላፊነት ነው። እንግዲህ እንደምታውቁት ከቅርብ ጊዜ ወደዚህ ሌላ የሚያሳስበን እመጣበታለሁ ስለዚሁ ቫይረስ። አሁን አልከተብም እንኳን ህዝቡ ይል ማለት ነው። አልከተብም ቢል ማስገደጃ እንዲሆን ማለት ነው። የሄልዝ ዳታውን የሰውን ሄልዝ ዳታ ለዚህ ነው በምንጮው በፋይዳ ውስጥ ስለገባ ካልተከተብክ ገንዘብን ከባንክ አታውጣም፣ ካልተከተብክ የሚሉበትን ነገር ኦልሬዲ እንትኑን ዲጂታል ኢንፍራስትራክቸሩን ሰርተው ጨርሰዋል። ኢትዮጵያ አፕሮቭስ 5-year ስትራቴጂ ቱ ኤክስፓይዳይት ዲጂታል ትራንስፎርሜሽን። ኦኬ ይሄ ዲሴምበር 2 የወጣ ነው። አያችሁ የሄልዝ ዳታውን ኦልሬዲ አሁን አልከተበም ቢል ገንዘቡ ላይ ይቆሙበታል። የንግድ ፈቃድን አታሳድስም፣ ሰውን በሽታ ልታስይዝ ነው እንዴ የሚባልበት ይመጣል። ለዚህ ነው ምንጮኸው። ያው ልክ ሰው ምንድን ነው እንግዲህ ከዲሴምበር ከዚህ አሁን ከያዝነው ወር ጀምሮ አዞፍ ዲሴምበር ወገኖቼ አያችሁ እንዴት በጣም በተንኮል እየተንቀሳቀሱ እንደሆነ። አዞፍ ዲሴምበር 2025 አሁን ነው ገና ዲሴምበር የገባው። ኢትዮጵያ ፋይዳ ዲጂታል አይዲ is rapidly expanding, integrated with health and other services under the National Digital Ethiopia 2025 strategy. በ2030 ሁሉ ሰው ማለት ነው ሁሉ ሰው ይህንን ውስጥ እንዲገባ በቃ ኢትዮጵያ ሁሉም የኢትዮጵያ ህዝብ ማለት ነው አትሊስት 90 ሚሊዮኑ። አያችሁ የማስገደዱንም ኦልሬዲ ጎን ለጎን ሄደውበታል። ኦኬ ታገሰ ከገጠር ነው እየሰማሁ ያለሁት ይላል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ ወንድሜ። ንገርልን ለብዙ ይሄ በጣም ኢምፖርታንት ነው። አያችሁ ጎን ለጎን እንደሚሄዱበት። ስለዚህ እንግዲህ አልከተብም ያለውን ሄልዝ ዳታ ፎከስ ው ከታች ስትምር ዋይል ኖት ኤክስፕሊሲትሊ ዲቴይል ፎር ሄልዝ ዳታ ኢንቴግሬሽን ኢን ዚስ ስናይፐትስ ዘ ፋውንዴሽን ዲጂታል አይዲ ኤምስ ቱ ኮኔክት all government services የታችኛውን ነው ማነበው all government services making health integration a natural next step with a focus on digital inclusion ያያችሁ ነው። ስለዚህ አልከተበም እንዳይል ህዝቡ ራሱ ማለት ነው ሊንክ አድርገውታል። በዚህ አሁን ይፋ ሆኗል በዲሴምበር በዚህ ወር ማለት ነው። this is alarming። ሌላው የሚገርማችሁ ወገኖች የሚያሳስበኝ ነገር ያው እንግዲህ እያያችሁ ነው። የሚያሳስበኝ ነገር ኢትዮጵያን ሎክ አውት ሊያደርጉ ነው ወይ ፍሮም ዘ ሬስት ኦፍ ዘ ወርልድ የሚለውም ነገር ያሳስበኛል። ነው ኢትዮጵያኖች ሎክዲን ሆነው ልክ ነው እንግዲህ ኢትዮጵያን ደግሞ ሎክ አውት። ምክንያቱም ይሄ ከዚህ በፊትም ተናግሬዋለሁ ደግሜ እኔ ቅድስተ ማርያም የዛሬ 6 ዓመት ሄጄ ኢትዮጵያ አዲስ አበባ አንድማው ነበሩ። ልጆቻችሁን በጊዜ አስገቡ፣ እግዚአብሔር እኮ ይርዳን። በኋላ መግባት ይቸግራቸዋል የሚባሉበት እሳቸው ብቻ አይደለም፣ ሌሎቻችሁ የምትነግሩኝ ብዙ አባቶች ሲናገሩ ነበር። ሎክ አውት ሊያደርጉ ማለት ወደ ኢትዮጵያ መብረር፣ ከኢትዮጵያ ወደ ውጭ መብረር ምናልባት ሊከብድ። ምክንያቱም ይሄንን ይፈልጉታል፣ መንግስትም ይፈልገዋል። የተለየ ስትራክቸር ማምጣት ትኩረት ኢትዮጵያ አሁን ባለፈው እንኳን መንትን በሰራሁት በመቤታችን በሰራሁት አረባካችሁ አንዳንዶቻችሁ አደብ ግዙ። እኔ ፕሮቴስታንት እምነት ብትሆኑ ምን ብትሆኑ አደብ ግዙ።
እኔ እኮ ያሳየኋችሁ መረጃ እኮ ስለ እንትን አይደለም ስለ ያለልኝ ወይም ደግሞ ኦርቶዶክስ ተዋህዶ የኢትዮጵያ ምናምን ስለሆነ አይደለም። የማርያም እኮ ዶኩመንት የተደረገ ሂስቶሪካሊ የምታነቡት ዶኩመንት ነው። በቪዲዮ በቢቢሲ በምናምን እኮ አርካይቭ የምታገላብጡት ነገር ነው። ይህን ያክል ከመቤታችን ጥላቻ ለምንላችሁ ላይ ይኖራችኋል። ይሄ እኮ በጣም የሚገርም ነው። አሁን እንዴ ያው ሌላውን አትናገሩም እንዴ? ይጸለይላችኋል፣ ፓስፖርታችሁን አምጡ፣ ምንድን ነው የባንክ ደብተራችሁን አምጡ የሚጮውን እሱን ሳትናገሩ እመቤታችን የጌታችንና የጌታችሁ እናት ታየች፣ ታምራት አሳየች። አንዳንዶቻችሁ ብድቅ ብላችሁ የጨረቋ ምናምን እመቤት ምናምን ትላላችሁ። አረ ተው ነውር ነው። ለማንኛውም አሁንም ማለት ነው ይሄ አሁን ኢትዮጵያን እየመራ ያለው ሰውዬ እኔ ማንም ኢትዮጵያን ይምራ፣ እኔ ችግር የለብኝም። በስነ ስርዓቱ ይምራ ብቻ ኢትዮጵያን፣ ህዝቡን በስነ ስርዓቱ ሳይለያይ ይምራ፣ ያስተዳደር። እሱ አይደለም ግን እኮ መረጃውን ነው የምናሳያችሁ። ስለዚህ እንደው በቃ እንትን ማለት ሳይሆን ከዚህ አሁን ከታሰራችሁበት በብል ወታችሁ ወገኖች፣ በብል ነው እኮ ወታችሁ ኖ እገሌ ይመጣል፣ ስልጣን ላይ ይቀመጣል፣ ነገ ይወርዳል፣ ልጆቼ ነገ ቢኮንኑኝስ፣ ህይወቴ ነገ ቢበላሽስ? ይህንን ነገር ማየት መቻል አለባችሁ። ትውልድ ይወቅሰናል ወገኖች፣ ትውልድ ይወቅሰናል። አሁን ይሄ እንግዲህ ፋክት ነው እያሳዩዋቸዋሉ፣ ፋክት ነው። ኢትዮጵያን ነገ ሎኪን ቢያደርጓት ያሪት ተናግሮ ነበር ብንሰማው ምናምን ብትሉ ምንም ዋጋ የሉም። ያ ሰውዬ እኮ ይጨዋል ሁል ጊዜ ምንም ዋጋ የለውም። አሁን እኔ እውነቴን ነው፣ ቀኑ ሙሉ ስራ ነው ያልኩት። ከዛ መጥቼ እናንተን አሁን እንቅልፍ ለመንሳት አይደለም። this is important, this time for everyone to wake up and smell the ferns። ተመልከቱ፣ አሜሪካ ብቻ አለ፣ ሌሎችም ሀገሮች ኦልሬዲ አሁን ልክ በአውራ ጉንፋን ጊዜ እንደሆነ ጉምጉምታ ጀምረዋል። ኦኬ፣ ወደ ኢትዮጵያ የመብረር አለርት እያወጡ ነው ያሉት። አትብረሩ እያሉ ነው። እንደዚህ ነው ሲጀመር የአውራ ጉንፋን ጊዜ ትዝ ይላቸዋል። እሱ ብቻ አይደለም፣ እኔ በጣም ይሄ ነገር በጣም እያሳሰበኝ ነው። ኦኬ፣ ከእሱ ጋር አብሮ ሂዩማኒቴሪያን ስትራቴጂ አለው። በእርዳታ ሰበብ መድኃኒት ሰጠናቸው፣ ምግብ ሰጠናቸው፣ ምን አደረግ፣ ከዛ በኋላ የሚያመጣው ምን እንደሆነ ሁሉ አይታወቅም። አሜሪካ ኤምባሲ ሁሌ እንደሚያደርጋል እንደዚህ አይነት ነገር፣ ጦርነትም ሲኖር በሽታም ሲኖር አዲስ ነገር አይደለም። ግን እንግዲህ ይሄ ነገር እየተባባሰ ሄዶ ማለት ነው። የአሜሪካ ኤምባሲ ብቻ ሳይሆን ጀርመኒ ልክ እንትኑ እንደተያዘ ዎርኒንግ አውጥታለች። ፓርሻል ትራቭል ባን አድርጋለች ወደ ኢትዮጵያ። አያችሁ፣ ጀርመኒ ኢሹስ ፓርሻል ትራቭል ዋርኒንግ ኦን ኢትዮጵያ ሳይቲንግ ኤስካሌቲንግ ኢንሴኩሪቲ ኤንድ ማርበርግ ባርግን። ሰላም የለም በኢትዮጵያ። ባለፈው ነግራችሁ ታስታውሳላችሁ። ማን ነው ቴሮሪስት ሊባል የታሰበው ብያችኋለሁ። አሁን ደግሞ ከቴሮሪስቱ ጎን ለጎን ማለት ነው። አያችሁ፣ አሁን እንግዲህ ባለፈው ገቡ አይደለ እንደ የአፍሪኮም ሰዎች ገቡ፣ ጠቅላይ ሚኒስትሩን አገኙ፣ በማርሻል ብርሃኑ ጁላን አገኙ። ከዛ በኋላ የእናንተ ጠላት የእኛ ጠላት ነው፣ የእናንተ ቴሮሪስት የምትሉት የእኛም ቴሮሪስት ነው አሉ። ማን ነው ቴሮሪስት የሚባለው አልኳችሁ። አሁን ደግሞ የጀርመን ኤምባሲም ደግሞ ከዚሁ ጋር ጎን ለጎን ጎነች። ተመልከቱ። ታንኪዩ ዩኒቲ ፓወር፣ ታንኪዩ ፎር ዘ ሱፐር ቻት። አሁን ኢንሴኩሪቲም ስላለ ሴኩሪቲ አስተማማኝ ስላልሆነ፣ ኦኬ፣ እንደገና ደግሞ በሽታም ደግሞ እንትን እያለ ስለሆነ ፓርሻል ባን እየተደረገ ነው። ኦኬ፣ እሱ ብቻ አይደለም። ሲዲሲ በትናንትናው ቀን የአሜሪካ ሲዲሲ አፕዴት አድርጓል። ምን ብሏል? ኢትዮጵያ ትራቭል ኖቲስ ፎር ማርበርግ ቫይረስ ቱ ኢንክሉድ ወደ ሐዋሳ ሁሉ መሄድ፣ ወደ ሐዋሳ ሁሉ አትሂዱ ብሏል። አሁን ጅጅጋ ብቻ አይደለም፣ ሐዋሳ አትሂዱ፣ ደቡብ አትሂዱ እያለ ነው ማለት። ይሄ ነገር እንግዲህ ነገርየው ቀስ እያለ በዚህ ከቀጠለ ኢትዮጵያ ወደ ጂንካ፣ ይቅርታ ወደ ምንድን ነው ያልኩት? ጂንካ፣ ልክ ነኝ። ወደ ጂንካ አትሂዱ መባሉ ቀርቶ ወደ ሐዋሳም አትሂዱ እያለ ነው። ይሄ ነገር አላርም ሊያደርገን ይገባል። ከፈላ አይሂዱ እነሱ፣ እሱ አይሂዱ ምናምን አይደለም። ግን ምንድን ነው የታሰበው? ኢትዮጵያን ሎክ አውት ለማድረግ ነው። ምክንያቱም በዚህ ጋር እንግዲህ
ሎካው ከተደረገ ቱሪዝሙ በዚህ ባለብን የኢኮኖሚክ ክራይሲስ አስባችሁታል ብዙ ነገር ሊቃወስ ይችላል ማለት ነው። መንግስት ደግሞ ይህንን ድቀት አሁን ባለው የኢኮኖሚ ክራይሲስ እንዴት ይፈልገዋል? ሊሆን አይችልም unless he's in it as well። እና አሁን ልቻ ለማንኛውም ታዲያ ሰላም እንድትሆኑ ከምትፈልጉ ከሆነ ቱሪዝሙ እንዲንቀሳቀስ የምትፈልጉ ከሆነ አያችሁ አውሮፕላኖቹ እንዲገቡ እንዲወጡ የምትፈልጉ ከሆነ the only way ልክ እንግዲህ አውራውን ጉንፋን ሰናሪዮ ታስታውሳላችሁ። the only way ይህንን ክትባት ነው እንዴ አንከተብም ህዝቡን በቃ ከዛ መንግስት ይወጣና እናንተ ዋታዩ ቶኪንግ አባውት ተከተቡ እንጂ አገሪቷን እኮ ስታንድ ስቲል ያደረጋቸዋል ኢኮኖሚ እኮ መንቀሳቀስ አልቻለም ምናምን የሚባልበት ነገር ይመጣ ይሆን? እኔ እንደዛ ባይሆን ደስ ይለኛል። እንደዛ ባይሆን እዛ ደረጃ ባንደርስ ደስ ይለኛል። ግን እንደዛ አይነት ሬትሪካውን በሚያራግቡበት ጊዜ ማለት ነው ወገኖች ተሸማቃችሁ ይህን ነገር እንዳትከተቡ I said it up front። ምክንያቱም በእንደዚህ የኢትዮጵያ የመሞከሪያ ክትባት የኢትዮጵያ ህዝብ መሞከሪያ አይደለም አንደኛ ነገር። ሁለተኛ ራሳችሁን ጠብቁ፣ ግን መሞከሪያ አይደለንም። ሁለተኛ ደግሞ ምን እንደሚያመጣ ሳይድ ኢፌክቱ ምን እንደሆነ ፕሪኮሽኑ ምን እንደሆነ ነገ የማይታወቅ ነገር ህዝቡ አይወጋም። በቃ ፉል ስቶፕ። ግን አሁን ማስገደጃውንም ጎን ለጎን እያስጌደው ነው እና ህዝቡ ይህን ነገር መወያየት መቻል አለበት ወገኖቼ። ታዲያ ሁለት ቪዲዮዎች አሳያችኋለሁ በመቀጠል። ይሄ በጣም አላርም ያደርጋችኋል። ይሄ ቪዲዮ ወገኖቼ ከኔ ጋር ናችሁ። 200 ሰው እያየ ነው። 100 ሰው ብቻ ነው ላይክ ያደረገው። 103 ሰው ነው ላይክ ያደረገው። 200 ሰው ላይክ ማድረግ አለበት። ቀጥዬ የማሳያችሁ ቪዲዮ በጣም ወሳኝነት አለው። በ2023 ወገኖቼ ገና ከአውራው ጉንፋን ሎክዳውን እንደወጣን በ2023 ይሄ ሰውዬ ብቻ አይደለም ሌላም ዶክተር ደግሞ አሳያቸዋለሁ። ስለዚህ ማርበርግ ቫይረስ የሁለት የሚቀጥለው ሎክዳውን ውስጥ የሚያስገባን ነው ብሎ ተናግሮ ነበር ሳይወርድ። አሁን ቴሌግራም ላይ ስለማድረግላችሁ ቶሎ ብላችሁ አሳያቸዋለሁ። ቶሎ ብላችሁ አውርዱና ለብዙዎች አሰራጩ። they will try to blame this ማርበርግ ቫይረስ ስንት ነው 2023 ተመልከቱ። አሁን 2025 ነው ያለነው ማለት on why so many people are dying from this injection። አያችሁ በክትባቱ ምክንያት በአውራ ጉንፋን ክትባት ምክንያት ሰዎች በሚሞቱበት ጊዜ የማርበርግ ቫይረስ ነው ብለው ይናገራሉ በዓለም ላይ። ወገኖቼ ይሄ ነገር እንዴት ነው? በፊት የከተቡት ነገር ይሄ እንደሚሆን አውቀው ነው? እንዴት ነው ነገሩ? የትኛው ክትባት ክልል ነው የከተቡት? ይሄ ሰውዬ እኮ በ2023 ማለት ነው ወገኖቼ እያያችሁ ነው። በ2023 ከትንሽ ጊዜ በኋላ ሰዎች ልክ አሁን የማርበርግ ቫይረስ አሁን የሄሞራጂክ ፊቨር የሚያመጣውን አይነት ህመም ይታመም ይጀምራሉ። ቪዲዮን አሳያቸዋለሁ። ከዛ መታመም ሲጀምሩ ክትባቱ ነው ያንን በሽታ ያመጣው የአውራው ጉንፋን ክትባት። ግን የአውራው ጉንፋን ክትባት ላለማለት ማርበርግ ቫይረስ ነው ያመጣው ብለው ይናገራሉ። ይሄኛውን የማርበርግ ቫይረስን ምክንያት አድርገው ሎክዳውን ውስጥ ህዝቡን ያስገባሉ። ወገኖቼ በጣም ትልቅ ነገር ነው። ይሄን በ2023 ነው የተናገረው። this is unbelievable። ይሄንን ቪዲዮ መጀመሪያ ላሳያችሁ፣ አድምጡት። ትንሽ ድምፁ በደንብ ቢች ዳር ስላወራው አይልም፣ ግን በደንብ ይሰማል። ስሙት። There's a potential that we are going to go into another hard lockdown in this country for absolutely no reason at all. ይሄ እንግዲህ ሳውዝ አፍሪካ ነው። ሳውዝ አፍሪካ ነው የተናገሩ። እዚያ ሀገር የሄዱበት ነው ሎክዳውን ሊያስገቡ። ተመልከቱ። So-called coronavirus is disappearing very, very quickly. እንዴት የአውራው ጉንፋን እንደዚህ ድብን ብሎ ጠፋ? ፕላናቸው ክትባቱን ነበር። ክትባቱን ከከተቡ በኋላ ክትባቱ ሰው ላይ ጤና አምጥቶ ሰው መሞት ሲጀምር ትሰሙታላችሁ። ሳልተረጉም እቀጥለዋለሁ። የማርበርግ ቫይረስ ነው ይላሉ። ስሙ።
To think very fast to find another way of keeping us locked down. The plan is to take us into a hard lockdown somewhere in December, possibly level 4, even level 5. This lockdown we will never ever come out of, and I want you to understand that very, very clearly. The idea behind the next lockdown is starvation and the total decimation. ተመልከቱ። በዚህ በሁለተኛው የሰው ልጅ ወደ ጠኔ እንዲሄድ ወደ ራብ እንዲሄድ በዚህ በሁለተኛው ሎክዳውን ከገባንበት አንወጣም፣ ሎክዳውኑ አንወጣም፣ ከሎክዳውኑ አንወጣም እያለ ነው። እንዴት አወቀ ይዞዬ? አረ በጣም የሚገርም ነው። በዚህኛው አሁን እኮ ወገኖቼ ሌላውን ተው፣ ሌላ ጊዜ ቢሆን እንኳን እንቋቋማለን። አሁን እኮ ሀገራችን ያለበት ሁኔታ ኦልሬዲ ህዝቡ ተቸግሯል። ህዝቡን እኮ በጣም አስጨንቆታል መንግስት። ኑሮ ውድነቱ እኮ በጣም መጥቶታል ሰው። እንደገና ደግሞ ማለት ነው ሎክዳውን ውስጥ ሰውዬ እንደሚናገረውን እኮ ካደመጣችሁት በዚህኛው በሁለተኛው ሎክዳውን ከገባ በኋላ አይወጣም። እኛማ በቃ መሬታችንን ሊነጥቁ ነው ማለት ነው። ህዝቡን እኮ በቃ በጣም የሚገርም እኮ አሳዛኝ ነገር ነው። ማሰብም አልፈልግም። ህዝቡን ሊያስርቡት ነው። ህዝቡን ሎክዳውን ሲገቱ ነው። ከዛ በኋላ ህዝቡ የተባለውን እሺ ብሎ ያደርጋል ማለት ነው ከሎክዳውን ሳይወጣ እዛው። ስለዚህ ቀለል ያለና ትናንሽ ሚዲየም ቢዝነሶችና ሚዲየም ሳይዝ የሆኑ መካከለኛ ደረጃ ያላቸው ቢዝነሶች በሙሉ ይጠፋሉ። እቅዱስ ነው ስሙ። Now this is to bring in this new world order that Ramaphosa was talking about 2 or 3 years ago. And you need to understand that this is what's coming. And if we don't do something about it, we will never ever be free in this country. አሁን አንድ ነገር ካላደረግን እኮ በ2023 ነው ነገ ምንም ማድረግ አንችልም እያለ ነው። People are dying in their thousands from this injection that they've taken. ይሄን ግን ያመጣው ክትባቱ ነው፣ የአውራው ጉንፋን ክትባት ነው። They're going to blame this on a whole new virus. They're going to call it Marburg. ይኸው ስሙን ራሱ ማርበርግ ቫይረስ ይሉታል። The name we've already seen, and this is the name that they're going to use for this virus. And they're going to lock us down. They're going to say there's a Marburg virus now, and it's even more deadly than the one before because thousands of people are dying. But the truth is that these people are dying from this injection they've already taken. So we need to act, people. And I'm saying now, and I'm saying it to all of South Africa, when they tell us to go to any higher level of lockdown, we need to refuse. We need to shut down every city, shut down every town. ስለዚህ ያ በሚሆንበት ጊዜ አስቀድሞ ነው የሚናገረው። ያ በሚሆንበት ጊዜ ሎክዳውን ግቡ ብትባሉ እምቢ ማለት መቻል አለባችሁ። መድኃኒት አለ ብትባሉ የዛን ጊዜ የማርበርግ ቫይረስ መድኃኒት አለ ብትባሉ እምቢ ማለት አለባችሁ። ከተማውን ሳውዝ አፍሪካን ግልብጥብጡን ማውጣት አለብን። ምክንያቱም ያ የመጨረሻችን ነው እያለ ነው። 2023 ከሁለት ዓመት በፊት ነው የተናገረው። And refuse to be locked down. We have to act, South Africa. If we allow them to do this to us, they will destroy us. And their plan is to destroy us, and we have to stand against it. Listen to me, South Africa. The time to act is now. The time to act is now እያለ ነው። ወገኖች ይህንንም ቪዲዮ አስቀምጥላችኋለሁ ቴሌግራም ላይ አስቀምጥላችኋለሁ። የዛሬው እንግዲህ በጣም የሚገርም ነው። እንቀጥላለን። የሚቀጥለው ሰው ደግሞ ይሄ ነው። ጣሊያናዊ ነው። በ2023 ነው የተናገረው ወገኖቼ። ይሄ ዶክተር ነው፣ ሪታየር ያደረገ ዶክተር ነው። ዶክተር ሮቤርቶ ፔትሬላ ይባላል። ዶክተር ሮቤርቶ ፔትሬላ ይባላል። በአውራው ጉንፋን ጊዜ ወጥተው በግልጽ ከሚናገሩ ሰዎች አንዱ ነበር። ይሄ በቃ የሪታየር ያደረገ ዶክተር ጡረታ ያወጣ የሚናገረውን አቅም ብለው በቃ እንዳይናገር በየቦታው የሚዘጋጉበት የነበረ ነው። ተናግሯል። ስለዚህ ነገር ወገኖቼ የዛኔ እሱ ያሉትን ቢሰሙ ኖሮ ዛሬ በአውራ ጉንፋን ክትባት ምክንያት ብዙ ጣሊያናውያን ህይወታቸው በተረፈ ነበር። እስከ ዛሬ ድረስ እንደ ቅጠል የሚረግፉ ብዙ አሉና በመላው ዓለም ይሄ ሰውዬ ስለዚህ ስለ ማርበርግ ቫይረስ ምን እንደሆነ አስቀድሞ ተናግሯል። ይኸው according to Dr. Roberto Petrella, there will soon be another pandemic ነው ያለው። ፓንደሚክ የውሸት ሲሆን ነው እንግዲህ called Marburg. He also says that
the criminal health organization ስሙን አንጠራም is already talking about it, adding that no one knows about it. ማንም አያውቀውም። እንግዲህ እሱ ያለው መረጃ ነው የሚያወጣው። ማንም ሰው ስለማያውቀው ኢትዮጵያኖች ስለማያውቁት በዚህ ሰበብ ሊያመጡት ነው ወገኖቼ። እንዴ የኛ ምሁሮች ታዲያ የት ሄዱ? የኛ ዶክተሮች ዝም ነው እንደሚባለው በዚህ ሰዓት? እንግዲህ በአውራው ጉንፋን ጊዜው ተመልከቱ። ሪታየርድ ኢታሊያን ዶክተር በ2020 ነው የተናገረው። በአውራው ጉንፋን ሎክዳውን በነበርን ጊዜ ኢታሊያን ዶክተር ሮቤርቶ ፓርትሬላ makes multiple claims in a video like PCR tests are ineffective. PCR tests effective አይደለም as detecting the virus, and the vaccines could weaken someone's immunity system. ይሄ ሁሉ ውሸት ነው? እውነት ነው? የዛኔ ግን በቃ እንዲያለ ይቀባጥራል ዶክተር ዝም በሉት ምናምን አትስሙት ሲሉ ነበር። ሰውየው ግን በሚችለው ቦታ ሁሉ ይናገር ነበር። ስለ ማርበርግ ቫክሲን የተናገረውን ላስደምጣችሁ። በጣም እየተቆጣ ነው የሚናገረው ወገኖች። እየተረጎምኩት ሄዳለሁ ሁላችንም እንድናደምጥ። ሳይተረጎም ደግሞ ያለውን ለመስማት ሙሉን ከፈለጋችሁ እንደተለመደው ከፕሮግራሙ በኋላ ቴሌግራም ላይ ያስቀምጥላችኋለሁ። ስለዚህ እናዳምጠውና እንመለሳለን ማለት ነው። ይኸውላችሁ አዳምጡት። እንግዲህ እንግዲህ በጣሊያንኛ ነው የሚያወራው፣ ሰብታይትል ስለሆነ ሰብታይትሉን እያነበብን እንሄዳለን። አቴንሽን ናው ዋት አይ አም አባውት ቱ ቴል ዩ ይላል። የምነግራችሁን አሁን በደንብ አዳምጡ እያለ ነው። አዳምጡ። ci sarà ከአውራ ጉንፋን በኋላ ሁለተኛ የውሸት ፓንደሚክ ይመጣል። ተመልከቱ። una prossima finta pandemia chiamata እሱንም የውሸቱን ፓንደሚክ ማን ይሉታል አለ? ማርበርግ ይሉታል። እኮ በ2023 ነው የተናገረው። ተመልከቱ። የውሸት የሆነውን ያንተን ያደርጉታል። እንግዲህ እኛ ሀገር ነው የመጡት። ተመልከቱ። Marburg l'organizzazione እንግዲህ ይሄንን ደግሞ የዓለም ጤና ድርጅት ይሄንን ኦልሬዲ እያወራበት ነው። በ2023 እያወራበት ነው። mondiale della sanità ne sta già parlando. Nessuno di voi lo conosce. Io vi ኦኬ ማናችሁም ይሄንን አታውቁም እና nome e cognome. È una febbre. ተመልከቱ። እንደ ሄርሞጂክ ፊቨር ነው። ልክ እንደ ኢቦላ አይነት ያለ ነው። Emorragica simile all'Ebola. Virus altamente letale. ኦኬ ሃይሊ ሊታል ቫይረስ ነው ብለው ይናገራሉ። ስሙ። Saranno gli effetti avversi ግን እውነቱ ግን ቫይረሱ ሳይሆን የክትባቱ ተመልከቱ። የክትባቱ ቀድሞ ሰው የተከተበው ክትባት ውጤት መሆኑን ግን አይናገሩም። degli attuali vaccini per il Covid, trombosi, microembolia. Io ho fatto un video, andatevelo a ይህንን አስቀድሜ ስለዚህ ጉዳይ ቪዲዮ ሰርቼበት ነበር። ታስታውሳላችሁ። vedere sul mio canale Roberto Petrella ቴሌግራሜ ላይ ሄዳችሁ ማየት ትችላላችሁ። አስቀድሜ እንደተነገርኳችሁ dove io vi ho fatto vedere due figure, quelle dei globuli rossi buoni e quelle dei globuli rossi cattivi. Si ha una embolia diffusa che verranno okay that will come until you go through symptoms of ልክ እንደ ማርበርግ ቫይረስ እንደሚባለው አይነት ተመሳሳይ አይነት ሲምፕተም ይታይባቸዋል። ግን ክትባቱ ነው። የአውራው ጉንፋን ክትባት ነው። spacciati per sintomi Marburg, cioè un nuovo virus, e voi italiani crederete ጣሊያኖች ስሙኝ። እንግዲህ እሱ ጣሊያናዊ ስለሆነ ለጣሊያኖቹ ነው የሚናገረው። ስሙኝ ስሙኝ እያለ ነው። ተመልከቱ። questo. Hanno già creato il test PCR per እኔ ኦልሬዲ በላቦራቶሪ የማርበርግ ቫይረስን ፒሲአር ቴስት መርምር ያለው il Marburg.
ነው እንትን አድርገዋል። ኦልሬዲ የማርበርግ ቫይረስ መመርመሪያ ልክ በአውራ ጉንፋን ጊዜ እንደነበረው መመርመሪያ አለ አይደለም፣ የፒሲአር ቴስት ኦልሬዲ አዘጋጅተዋል። ተመልከቱ። che non esiste ma verrà ግን ውሸት ነው። ልክ እንደ አውራው ጉንፋን አይነት የውሸት ነው። creato apposta per dire che c'è di nuovo una pandemia, anche se non è ancora ufficiale. ግን ያ ራሱ ኦፊሻል አይደለም። አሁን እንግዲህ የፒሲአር ቴስት የማርበርግ ካሩ ይሄን ሰውዬ እንግዲህ ትክክል ሆኑን እናያለን ማለት ነው። ተመልከቱ። Io vi dirò dove voi, come ho fatto io, dovete andare a vedere. Stanno già creando il vaccino. እንደገና ደግሞ ተመልከቱ ወገኖች፣ እዚህ ጋር ነው አሁን ያለ ነው። የማርበርግ ቫይረስ እንትን ክትባትም ሰርተናል ይላሉ። ተመልከቱ። አሁን እንግዲህ ኢትዮጵያ የገባውን ተመልከቱ። እንግዲህ they are already creating the vaccine for Marburg. Vaccino per il Marburg. Se questa agenda if this agenda still remains in the government 88% እግዚአብሔር ይቅር ይበለን። ይሄ የጣሊያን መንግስት ተቀብሎ እሺ ካለ በዚህ ክትባት አሁን በማርበርግ ቫይረስ ክትባት በሚሉት ማለት ነው 88% ጣሊያኖችን ይገላሉ። ወደ ይሄ ነው እንግዲህ 88% ኢትዮጵያውያን ይሄ ነው እንግዲህ ወገኖች። አንዳንድ ጊዜ ሰውዬ ትክክል ባልሆነ እላለሁ። 2023 ነው የተናገረው ወገኖች። ለዚህ ነው የዛሬው ፕሮግራም ቫይራል መሄድ አለበት። ተመልከቱ ወገኖች። resterà ancora al governo 88% የሚገል ነው እንግዲህ ሰውን 88% ጣሊያኖችን ይገላሉ በዚህ በሁለተኛው እሺ ብሎ ሰው ከተከተበ እያለ ነው። ci uccideranno l'88% di noi italiani. ወገኖች በጣም ይሄ ነው እንግዲህ እኔ this is what really alarmed me today የእውነቴን ነው። እግዚአብሔር ይርዳን። ምን እንደሚባል ምን ያላውቅም። ቪዲዮዎቹን ቴሌግራም ላይ ማስቀምጥላችሁ ይሆናል። ሌት ነው እንግዲህ ኦልሬዲ 1 o'clock ሆኗል እንግሊዝ ሀገር ከሌሊቱ። ስለዚህ ወገኖች ጸልዩ፣ ለህዝቡ አድርሱልኝ አደራ። በመድኃኒዓለም እንግዲህ መድኃኒዓለም አለም ነገ በመድኃኒዓለም ስም እጠይቃችኋለሁ። ለህዝቡ አድርሱልኝ። በምትወዱት መድኃኒዓለም ህዝቡን የእውነቴን ነው ይስማና ከዛ በኋላ ይወስን። የኔ ቪዲዮ ለብዙ አይሄድም፣ ዩቲዩብ አይገፋውም፣ ታውቁታላችሁ። እናንተ ግን ይሄንን አይተዋል እያላችሁ በኢሜይልም በቴክስት ያደረጋችሁ ሊንኩን የዚህን ቪዲዮ ላኩ። ሌላ ነገር እንኳን ዩቲዩብ እንኳን ሳይፈቅድ ቀርቶ ቢያወርደው ቴሌግራም ላይ ያደርገዋለሁ፣ ሪኮርድ እያደረግኩት ስለሆነ ማለት ነው። ወገኖቼ እግዚአብሔር ይርዳን። እኔንም ቤተሰቤንም በጸሎታችሁ አስቡኝ። የዛሬውን መርሃ ግብር በዚሁ ፈጸምኩ። አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ይሁን፣ ለሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ክብር ምስጋና ለሷ ይሁን። በጣም ከባድ ጊዜ ነው ወገኖች። የአባታችን የአቡነ ሀብተ ማርያም በረከታቸው ይደርብን። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኒዓለም ከክፉ ሁሉ ሁላችንን የሚጠብቀን፣ አገራችንን ህዝባችንን በያለንበት በምህረቱ ይጎብኘን። ከባድ ጊዜ ነው ወገኖቼ። በርትታችሁ ጸልዩ። ሁላችንም የንስሐ ህይወት ላይ ሆነን እንቁም። ግን ምንም ሆነ ምንም ማለት ነው ወገኖቼ፣ አሁን እነኚህ ሁሉ መረጃ እያለ ህዝቡ ይሄን ነገር መቃወም መቻል አለበት፣ መከተብ የለበትም። ይሄ የዛሬው መልእክቴ ነው። ወዳችኋለሁ፣ አከብራችኋለሁ። በተመሳሳይ በሌላ ፕሮግራም ሰሞኑን እስከምንገናኝ የዛሬው መርሃ ግብር በዚህ ፈጸምኩ። ለነጋላችሁ ሰላም ዋሉ፣ ለመሸባችሁ የሰላም ሌሊት ይሁንላችሁ። ቸር ቆዩልኝ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten.
ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.